ሰላም ጤና ይስጥልኝ ውድ የፈታ ዴሊ ተከታታዮቻችን፣ ይህ የዕለተ ማክሰኞ ረፋድ ጥንቅራችን ነው። በዕለቱ ለእናንተ አዳዲስ መረጃዎች ይሰጣሉ ያልናቸውን ሀገራዊና ዓለም አቀፋዊ ዕለታዊ መረጃዎችን አሰባስበን በማጠናቀር ተገኝተናል። ቆይታችሁን ከእኛ ጋር እንድታደርጉ የቅድሚያ አክብሮታዊ ግብዣችን ነው። ወደ ዕለቱ ዝርዝር መረጃዎቻችን ከማለፋችን በፊት በቅድሚያ ዋና ዋናዎቹን እንጠቁማችሁ። ህወሓት የወሰነውንና እጅግም አደገኛ ነው የተባለውን ውሳኔ በመጪው አርብ ሚያዝያ 23 ቀን 2018 ዓ.ም ይፋ ለማድረግ ዝግጅቱን ያጠናቀቀ መሆኑ ታውቋል። አካሄዱ ለትግራይ ህዝብ አደገኛ ውጤት ነው የሚያስከትል ነው የሚሉ በርካታ ሰዎች ጥብቅ ማሳሰቢያቸውንና ማስጠንቀቂያቸውን እየሰጡ ቢሆኑም ህወሓት ግን ወስኛለሁ ተገብረዋለሁ ብለዋል። አንድ ጊዜ ብቻ መግለጫ የሰጡት የክልሉ ጊዜያዊ አስተዳደር ፕሬዝዳንት ድምጻቸው ጠፍቷል። እስካሁን ባለው ሁኔታ የፌዴራል መንግስት ያለው ምንም ነገር የለም። ጥንቅራችን ይህንኑ የአርቡን የህወሓትን ቀጠሮ በተመለከተ መረጃውን ይዞታል። ሰፋ አድርጎ የሚያደርሳችሁ ይሆናል። ፓርቲው በሰሞነኛው እያነጋገረ ባለው የወልቃይት ጉዳይ ጥብቅ መልእክት ሰዷል። በአካባቢው አፓርታይድ መሰል ስርዓት አለ የሚለው ወቀሳና የማንነት ጥያቄ ተመልሷል የሚለው የኮሎኔል ደመቀ ዘውዱ ምላሽ የፈጠሩትን ፍጥጫ የተመለከተ መረጃ እናደርሳለን። በአባይ ጉዳይ ላይ ግትር አቋም የያዘችው ግብጽ ከኢትዮጵያ ጋር ጥብቅ ወዳጅነት ባላት ኬንያ በኩል አዲስ ዲፕሎማሲያዊ መስመር መክፈቷ ተሰምቷል። የግብፁ ፕሬዝዳንት አብዱልፈታህ አልሲሲ ለኬንያው አቻቸው ዊሊያም ሩቶ በመደወል በግድቡ ጉዳይ በጥብቅ መክረዋል። የሁለቱም መሪዎች ምክክርና የካይሮን አዲስ ርብርብ ዝርዝር መረጃ እናደርሳለን። በአሜሪካው ፕሬዝዳንት ዶናልድ ትራምፕ ትዕዛዝ በኢትዮጵያውያን ላይ ተጥለው የነበሩ የጉዞ እገዳና የቪዛ አቀባ በድንገተኛ የፍርድ ቤት ውሳኔዎች ተገተዋል። የኢትዮጵያ ጊዜያዊ ጥበቃ ሁኔታ ቲፒኤስ እንዳይቋረጥ በፍርድ ቤት ከታገደ በኋላ አሁን ደግሞ በትራምፕ አስተዳደር በኢትዮጵያውያን ላይ ተጥሎ የነበረውን የቪዛ እገዳ የሚሽር ሌላ አዲስ የፍርድ ቤት ውሳኔ ተላልፏል። ይዘነዋል። ባሳለፍነው ቅዳሜ ትራምፕን ለመግደል ሞክረዋል በተባለው ግለሰብ ላይ ክስ መመስረቱ ተሰማ። ነጩ ቤተ መንግስት ባሰናደው የራት ግብዣ ፕሮግራም ላይ የደህንነት ጥበቃን ጥሶ ተኩስ የከፈተው ግለሰብ በዕድሜ ልክ የሚያስቀጡ ክሶች በችሎት ቀርቦበታል። የችሎት መረጃውን አክለናል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ህወሓት ለመጪው አርብ ቆርጧል። የፌዴራሉ ምላሽ ይጠበቃል። ታደሰ ወረደ ድምጻቸው ጠፍቷል። በፕሪቶሪያው ስምምነት መሰረት የተመሰረተውን የትግራይ ጊዜያዊ አስተዳደር የስልጣን ጊዜ መራዘም አልቀበልም ያለው ህወሓት ለመጪው አርብ የመጨረሻውን ቀነ ቀጠሮ ይዟል። አደገኛ ውሳኔና ትግራይን ለዳግም ደም አፋሳሽ ጦርነት የሚዳርግም ነው እየተባለም ነው። ለዚሁ ለቀጣዩ የአርብ የመጨረሻ የውሳኔ ተግባራዊነት ይፋ ማድረጊያ ጊዜም ሰፊ ቅድመ ዝግጅቶች እየተካሄዱ መሆኑን በዛሬው ዕለት የወጣ አንድ ዘገባ አመላክቷል። መረጃው ከዚያው ከውስጥ አዋቂ ምንጮች ደርሶኛል ያለው ዋዜማ ከዚህ ቀደም የቀድሞውንና ከ6 ዓመታት በፊት የተመሰረተውን የትግራይ ምክር ቤት መልሻለሁ ያለው ህወሓት በፌዴራሉ መንግስት አማካኝነት በሌተናል ጀነራል ታደሰ ወረደ የሚመራው የትግራይ ጊዜያዊ አስተዳደር የቆይታ ጊዜ በአንድ ዓመት በተራዘመበት ሁኔታ የዚህኑ አስተዳደር ቆይታ ቀሪ በማድረግ በመጪው አርብ ይፋ የቀደመውን የክልሉን ምክር ቤት የመመለስ ስራን የሚሰራ መሆኑ ታውቋል። ህወሓት የቀደመው ምክር ቤት የሚለው ከትግራይ 2 ዓመታት ጦርነት ቀደም ብሎ የራሱን የምርጫ ኮሚሽን በማቋቋም ምርጫን አካሄዱ ያቋቋመውን ምክር ቤት ነው። አሁን በስራ ላይ ባለው የኢትዮጵያ ህገ መንግስት መሰረት ክልሎች በራሳቸው ስልጣን የማካሄድ ስልጣን የላቸውም። የምርጫ ጉዳይ በፌዴራል መንግስት አመቻችነት የሚከናወንና ይህንንም የማካሄድ ሙሉ ህገ መንግስታዊ ኃላፊነቱም የተሰጠው ለብሔራዊ ምርጫ ቦርድ ብቻ ነው። ሆኖም ህወሓት በጊዜው በትግራይ የተካሄደውን ምርጫ ያከናወነው ብሔራዊ ምርጫ ቦርድን የሚተካ የራሱን የምርጫ ኮሚሽን በማቋቋም ነበር። በጊዜው ይህ ምክር ቤት ተሰብስቦም ደብረጽዮን ገብረ ሚካኤልን ፕሬዝዳንት አድርጎ መረጠ። እናም ደብረጽዮን ገብረ ሚካኤል የህወሓት ሊቀመንበርነትን እንደዚሁም የትግራይ ክልላዊ መንግስት ፕሬዝዳንትነትን አጣምሮ ያዙ። ሆኖም ብዙ ሳይቆይ ለ2 ዓመታት የተካሄደው ጦርነት ፈነዳ። የተቋቋመው ምክር ቤትም ወደ ስራ ሳይገባ ቀረ። ደም አፋሳሹ የ2 ዓመታቱ ጦርነትም ተካሄደ። የጦርነቱ የኃይል ሚዛን ወደ ፌዴራል መንግስት በማዘንበሉ ህወሓት ወደ ፕሪቶሪያው ስምምነት መሄድ ግድ አለው። በዚሁ ስምምነት መሰረትም ህወሓት በራሴ መንገድ ያቋቋምኩትን ምክር ቤት እንዲፈርስ ተስማምቻለሁ፣ ትግራይም ሀገር አቀፍ መደበኛ ምርጫ ተካሂዶ ወደ ትክክለኛው ሂደት እስክትገባ ድረስም በጊዜያዊ አስተዳደር እንድትመራም አድርጋለሁ ሲል አስታወቀ። ህወሓትን በፕሪቶሪያ ከወከሉት ተደራዳሪ ተወካዮች መካከልም አቶ ጌታቸው ረዳ በዚሁ የስምምነት ሰነድ ላይ ፊርማቸውን አኖሩ። በዚሁ የፕሪቶሪያው ስምምነት ውስጥ ከዚህም በተጨማሪ ሌሎች ትጥቅ መፍታት የሚሉና በርካታ አንቀጾች ቢኖሩም ተግባራዊ ሳይሆኑ ቀሩ። በፓርቲ ውስጥ በተፈጠረው ዝግብም የመጀመሪያው የትግራይ ጊዜያዊ አስተዳደር ፕሬዝዳንት የነበሩት አቶ ጌታቸው ረዳና የቅርብ ጓዶቻቸው መቀሌን ለቀው አዲስ አበባ ገቡ።
በምትኩም ጊዜያዊ አስተዳደሩን እንዲመሩ ሌተናል ጀነራል ታደሰ ወረደ ተሾሙ። የአንድ ዓመት የስልጣን ጊዜያቸውን ቢያጠናቅቁም ህወሓት በትግራይ ሀገር አቀፍ ምርጫ እንዳይካሄድ በማድረጉ የጀነራሉ የጊዜያዊ መንግስቱ አስተዳዳሪነት ለአንድ ዓመት እንዲራዘም ተደረገ። ትግራይም በመጪው ግንቦት ወር ከሚካሄደው ሀገር አቀፍ ምርጫ ውጭ ሆነች። ህወሓትም አዲስ አበባ ላይ በፌዴራል መንግስት ለአንድ ዓመት የተራዘመውን የሌተናል ጀነራል ታደሰን ወረደን ስልጣን አልቀበልም ሲል አስታወቀ። ብዙም ሳይቆይ ማዕከላዊ ኮሚቴውን አክሱም ላይ ጠርቶ የቀድሞውን በራሱ ምርጫ ኮሚሽን አማካይነት አስመርጦ ያቋቋመውን ምክር ቤት መልሻለሁ ሲልም መግለጫ አስነገረ። ሌተናል ጀነራል ታደሰ ወረደም የለም ይሄ ነገር አያዋጣም፣ ሊያስከትል የሚችለው አደጋ አለ፣ የፕሪቶሪያውን ስምምነት የሚጥስ አካሄድ ነውም ሲሉ በቀናት ልዩነት ውስጥ በሰጡት መግለጫቸው ተቃወሙ። ጀነራል ታደሰ እንደውም አዲስ አበባ ላይ ስልጣንህ ለአንድ ዓመት ይራዘም ስትባል ለምን ተቀበልክ ብለው ተቃወሙኝ ሲሉም አንድ ተጨማሪ መረጃን ብቅ አደረጉ። በዚህም የአክሱሙን ውሳኔ ተከትሎ የህወሓት አመራሮች በተግባራዊነቱ ዙሪያ ከሰሞኑ በዞንና በወረዳ ደረጃ ስብሰባዎችን ጠርተው ህወሓት አቋም የኛም አቋም ነው ሲያስብሉም ከርመዋል። አሁን ነገሮች ቀስ በቀስ እየሄዱ የቀደመውን ምክር ቤት በይፋ ወደ መመለሱና ሌተናል ጀነራል ታደሰ ወረደንም በግልጽ ገለል የማድረጉ ስራ የማጠቃለያው ጫፍ ላይ ደርሷል። ከአንድ መግለጫ በላይ ያልተናገሩት ሌተናል ጀነራል ታደሰ ወረደ በላያቸው ላይ ግልጽ የሆነ መፈንቅለ መንግስት እየተካሄደ ባለበት ድምፅ የማጥፋታቸው ጉዳይ ግራ አጋቢ ሆኗል። እንደ ዋዜማ ዘገባ ከሆነ ይህኑ የትግራይ ጊዜያዊ አስተዳደር ካቢኔንና ሌተናል ጀነራል ታደሰን በይፋ ቀር የማድረጉ ስራ በመጪው አርብ ሚያዝያ 23 ቀን 2018 ዓ.ም ይከናወናል። እንደ ዘገባው ከሆነ የህወሓት አመራሮች በየደረጃው ያሉ ካድሬዎችን፣ የቀድሞ ሚሊሻዎችን፣ በጡረታ የተሰናበቱ ወታደሮችን፣ የአርሶ አደሮች ማህበራትን እንዲሁም የሴቶችና የወጣቶች ማህበራትን ስብሰባ በመጥራት ውሳኔውን የተመለከተ ማብራሪያ ሲሰጡ ከርመዋል። በዚሁ መሰረትም በመጪው አርብ ማለትም ሚያዝያ 23 ቀን 2018 ዓ.ም ህወሓት የክልሉ ምክር ቤት ስብሰባ እንደሚያካሄድና አዲሱ ፕሬዝዳንት ለመምረጥ ዝግጅት እያደረገ ነውም ተብሏል። በዚሁ በፌዴራሉ መንግስት ምክር ቤት የትግራይ ክልላዊ መንግስት ፕሬዝዳንት ተደርገው ተመርጠው የነበሩት ደብረጽዮን ገብረ ሚካኤል የነበሩ መሆኑ የሚታወስ ሲሆን አሁንም እሳቸው ተመልሰው የፕሬዝዳንትነቱን መንበር ይቆናጠጣሉ ተብሎ ይጠበቃል። ዋዜማ በዚሁ ዘገባውም አዲሱ ፕሬዝዳንት ማን ሊሆኑ እንደሚችሉ በእርግጠኝነት መናገር ባይችሉም የድርጅቱ ሊቀመንበር ደብረጽዮን ገብረ ሚካኤል የጊዜያዊ አስተዳደሩ ምክትል ፕሬዝዳንት አቶ አማኑኤል አሰፋ ወይም በፕሪቶሪያው ስምምነት ወቅት አንዱ ተደራዳሪ የነበሩት ፍስሐ ሀብተጽዮን ሊሆኑ እንደሚችሉ ምንጮች የመረጃውን አድርሰውኛል ሲልም አስታውቋል። ጊዜያዊ አስተዳደሩ ሙሉ በሙሉ ፈርሶ በቀድሞ መንግስት ከተተካ በኋላ ክልሉ በጊዜያዊነት በኮማንድ ፖስት እንዲመራ የማድረግ እቅድም አለ ተብሏል። ህወሓት ከዚህም በተጨማሪ በወታደራዊ ዝግጅት አቅጣጫም በሰሜኑ ጦርነት የተሳተፉና ትጥቅ የፈቱ የቀድሞ ተዋጊዎች ወደ ምድባቸው እንዲመለሱ ጥሪ አድርጎ ወደ ቀድሞ ምድባቸው እንዲመለሱ አድርጓልም ተብሏል። ሁኔታው ያላማራቸው በርካታ ወጣቶች ክልሉን በስፋት ለቀው እየወጡ መሆኑን የሚያመለክቱ መረጃዎች በስፋት ሲወጡ የከረሙ ሲሆን ወጣቶቹ በአፋርና በአማራ ክልል በኩል በተሽከርካሪዎችና በእግርም ጭምር ክልሉን ለቀው እየወጡ ነው። የትግራይ ወታደራዊ አመራሮችም የወጣቶችን ፍልሰት ለመቆጣጠር በትግራይ በርካታ ኬላዎች እንዲተከሉ ያደረጉ መሆኑን የሚመለከቱ መረጃዎች መውጣት ከጀመሩ ዋላ ደር ብለዋል። እስካሁን ባለው ሁኔታ በዚሁ የህወሓት አዲሱ እንቅስቃሴ ዙሪያ የፌዴራል መንግስት ያለው ምንም ነገር የለም። በፕሪቶሪያው ስምምነት መሰረትና በፌዴራል መንግስትም ህገወጥ የተባለውን የቀድሞውን የትግራይ ምክር ቤት መልሻለሁ ያለው ህወሓት ቀጣይ ከፌዴራል መንግስት ጋር የሚኖረው ግንኙነትስ ምን ሊሆን ይችላል የሚለው ጉዳይ ጥያቄ ሆኖ ማነጋገሩን እንደቀጠለ ነው። ከዚህ ባለፈ ግን የቀደመው ደም አፋሳሽ ጦርነት ዳግም ሊቀሰቀስ ይችል ይሆን በሚልም በትግራይ ተወላጆች በኩል ከፍ ያለ ስጋትን አሳድሯል። አንዳንዶች ለንግግር አሁንም ጊዜው አልረፈደም፣ መነጋገሩ ይበጃል በማለት ምክረ ሀሳባቸውን እየለገሱም ነው። ወደ ቀጣይ መረጃ አለፍን። እነ ኮሎኔል ደመቀ ላይ ሌላ ክስ ቀረበ። በወልቃይት አካባቢ ያለው ወቅታዊ ሁኔታና የሰብአዊ መብት አያያዝን በተመለከተ ዓለም አቀፍ ድርጅቶችና የፖለቲካ ኃይሎች የተቃረኑ መግለጫዎችን በማውጣት ላይ ይገኛሉ። ሰሞኑን ሁማን ራይትስ ዎች ባወጣው ሪፖርት በአካባቢው በሚገኙ የትግራይ ተወላጆች ላይ ስልታዊ የሆነ የመብት ጥሰት፣ እስራትና ከቀያቸው የማፈናቀል እርምጃዎች እየተወሰዱ መሆኑን አመልክቷል። ይህንን ሪፖርት ተከትሎ በትላንትናው ዕለት መግለጫ የሰጠው ሳልሳይ ወያነ ትግራይ በሪፖርቱ የተጠቀሱት ግኝቶች በአካባቢው የሚፈጸመውን የአፓርታይድ መሰል አፈና የሚያረጋግጡ ናቸው ብሏል። ድርጅቱ አክሎም ተፈናቃዮች ወደ ቀድሞ ቀያቸው እንዳይመለሱ መደረጉ የሰብአዊ ቀውሱን እያባባሰው መሆኑን በመጥቀስ ዓለም አቀፉ ማህበረሰብ በአስቸኳይ ጣልቃ እንዲገባና ተጠያቂነት እንዲሰፍን ጥሪ አቅርበዋል። በሌላ በኩል የአካባቢው አመራሮችና ነዋሪዎች የቀረበውን ክስ መሰረተ ቢስና በአንድ ወገን መረጃ ላይ ተመሰረተ ነው በማለት ይሞግታሉ። ባለፈው ሳምንት ለቢቢሲ ምላሽ የሰጡት ኮሎኔል ደመቀ ዘውዱ በአካባቢው የሚፈጸም ስልታዊ ጥቃትም ሆነ ሰብአዊ መብት ረገጣ የለም ሲሉ አስተባብለዋል። ኮሎኔሉ በሰጡት ማብራሪያ አካባቢው የማንነት ጥያቄ የተመለሰበትና ነዋሪው በሰላም እየኖረበት ያለ ስፍራ መሆኑን ገልጸው የሚነሱት ክሶች የታጠቁ ኃይሎች ወደ አካባቢው ለመመለስ የሚያደርጉት የፖለቲካ ፕሮፓጋንዳ አካል እንደሆኑ አመልክተዋል። እንደ ኮሎኔል ደመቀ ገለጻ ዋናው ትኩረት የአካባቢውን ሰላም ማስጠበቅና የህዝቡን የልማት ጥያቄ መመለስ ላይ እንጂ በማንነት ላይ ያነጣጠረ ጥቃት አልተፈጸመም። ይህ በወልቃይት አካባቢ ያለው ይገባኛልና የመብት ጥሰት ክርክር በኢትዮጵያ ዘላቂ ሰላምን ለማምጣት ለሚደረገው ጥረት ትልቅ ፈተና ሆኖ ቀጥሏል።
የሰብአዊ መብት ተሟጋቾች በአካባቢው ነጻ የሆኑ ታዛቢዎች ገብተው ምርመራ እንዲያካሂዱ ሲወተውቱ፣ የአማራ ክልል አመራሮች ደግሞ ጉዳዩ የውስጥ የማንነትና የወሰን ጥያቄ በመሆኑ በህገ መንግስታዊ መንገድ መፈታት እንዳለበት ያምናሉ። ውጥረቱ በሁለቱ ወገኖች መካከል ባለ የቃላት ጦርነት የታጀበ ቢሆንም በመሬት ላይ ያለው የዜጎች ደህንነትና የተፈናቃዮች ጉዳይ አሁንም አሳሳቢነቱ አልቀነሰም። የፌዴራሉ መንግስት በፕሪቶሪያው ስምምነት መሰረት ውጥረቶችን በውይይት ለመፍታት ቃል ቢገባም እንደ ሳልሳይ ወያኔ ያሉ ድርጅቶች ግን መሬት ላይ ያለው እውነታ ከስምምነቱ በተቃራኒ እየሄደ ነው በሚል ስጋታቸውን ይገልጻሉ። ወደ ቀጣይ መረጃ አለፍን። የግብፅ አዲስ ዘመቻ። በአባይ ጉዳይ ላይ ግትር አቋም የያዘችው ግብፅ ከኢትዮጵያ ጋር ጥብቅ ወዳጅነት ባላት ኬንያ በኩል አዲስ ዲፕሎማሲያዊ መስመር መክፈቷ ተሰምቷል። የግብፁ ፕሬዝዳንት አብዱልፈታህ አልሲሲ ለኬንያው አቻቸው ዊሊያም ሩቶ በመደወል በግድቡ ጉዳይ በጥብቅ መክረዋል። ትላንት ምሽት የግብፁ ፕሬዝዳንት አብዱልፈታህ አልሲሲ ከኬንያው አቻቸው ዊሊያም ሩቶ ጋር በስልክ ባደረጉት ውይይት የአባይ ውሃ ጉዳይ ለሀገራቸው የህልውና ጉዳይ መሆኑን በድጋሚ አጽንኦት ሰጥተዋል። እንደ ኢጂፕት ኢንዲፔንደንት ዘገባ ከሆነ አልሲሲ በናይል ተፋሰስ ሀገራት መካከል ያለውን ትብብር ማሳደግ እንደሚገባ የጠቀሱ ቢሆንም የውሃው ፋይል ለግብፅ ያለውን ወሳኝና የላቀ ዋጋ በልዩ ሁኔታ አንስተዋል። ይህ የግብፅ እንቅስቃሴ ካይሮ በታላቁ የህዳሴ ግድብ ዙሪያ ያላትን ዲፕሎማሲያዊ ጫና ለማሳደግና በተፋሰሱ ሀገራት መካከል የራሷን ደጋፊ ለማፍራት የምታደርገው መጠነ ሰፊ ርብርብ አካል እንደሆነ ተነግሯል። ሁለቱ መሪዎች በስልክ ቆይታቸው ወቅት በሁለትዮሽ የኢኮኖሚ የንግድና ኢንቨስትመንት ዘርፎች ላይ ይበልጥ ለመቀራረብ የተስማሙ ሲሆን የኬንያው ፕሬዝዳንት ዊሊያም ሩቶ አልሲሲ በኬንያ ጉብኝት እንዲያደርጉ ግብዣ አቅርቦላቸዋል። በአባይ ጉዳይ ላይ ፕሬዝዳንት ሩቶ በሰጡት ምላሽ በሁሉም ባለድርሻ አካላት መካከል ስምምነት ላይ መድረስ እንደሚገባና ኬንያ ለዚህም ቁርጠኛ መሆኗን ገልጸዋል። ይህ የኬንያ አቋም ግብፅ ከኢትዮጵያ ጋር ባላት ፍጥጫ ውስጥ እንደ ኬንያ ያሉ የኢትዮጵያ ቅርብ ወዳጅ ሀገራትን ወደ ራሷ ጎራ ለመሳብ ወይም ሚዛናዊ አቋም እንዲይዙ ለማድረግ የምታደርገውን ጥረት የሚያሳይ እንደሆነ ተንታኞች ይገልጻሉ። ፕሬዝዳንት አልሲሲ ከኬንያው መሪ ጋር ከመነጋገራቸው ጥቂት ቀናት ቀደም ብሎ ግብፅ ከኡጋንዳ ጋር በካይሮ ከፍተኛ የዲፕሎማሲ ምክክር ማድረጓ ይታወሳል። በዚህ ምክክር ወቅት ግብፅ በኡጋንዳ ለሚገነቡ የአባይ ተፋሰስ የውሃ መሰረተ ልማቶች የገንዘብ ድጋፍ ለማድረግ ቃል ገብታለች። ካይሮ ይህንን ድጋፍ ለማድረግ የተስማማቸው አዲስ በተቋቋመው የናይል ልማት ፈንድ አማካይነት ሲሆን ይህም ግብፅ በናይል ተፋሰስ ላይ ያላትን ተሰሚነት ለማሳደግ የምታደርገው ስትራቴጂያዊ እንቅስቃሴ ተደርጎ ተወስዷል። በትናንትናው ዕለትም በነበረው ሌላ ምክክር ግብፅ ተሰሚነቷን ለመጨመር ጥረት አድርጋለች። ሲሲና ሩቶ ከአባይ ጉዳይ በተጨማሪ በሱዳን ያለውን ወቅታዊ ቀውስና በአጠቃላይ በአፍሪካ ቀንድ ስላለው ሰላምና መረጋጋት በሰፊው መክረዋል። ፕሬዝዳንት አልሲሲ የሱዳን ሉዓላዊነት እንዲከበርና ግጭቱ በአስቸኳይ እንዲቆም ግብፅ የምታደርገውን ጥረት ሲያብራሩ፣ ፕሬዝዳንት ሩቶ በበኩላቸው ግብፅ በአፍሪካ የሚነሱ ግጭቶችን ለመፍታት የምታደርገውን ሚና አድንቀዋል። በሁለቱ መሪዎች መካከል የተደረገው ይህ የጥቂት ሰዓታት ጥሪ ግብፅ በኢትዮጵያ ዙሪያ የጀመረችውን ዲፕሎማሲያዊ ርብርብ ወደ ምስራቅ አፍሪካ ሀገራት ይበልጥ እያሰፋችው መሆኑን ያመለከተ ሆኗል። ወደ ቀጣይ ርዕስ አለፍን። ትራምፕ ኢትዮጵያውያን ላይ ያሳለፉት ውሳኔ ተሻረ። በአሜሪካው ፕሬዝዳንት ዶናልድ ትራምፕ ትዕዛዝ በኢትዮጵያ ላይ ተጥሎ የነበሩ የጉዞ እገዳና የቪዛ አቀባ በድንገተኛ የፍርድ ቤት ውሳኔዎች ተገትተዋል። የኢትዮጵያ ጊዜያዊ ጥበቃ ሁኔታ ቲፒኤስ እንዳይቋረጥ በፍርድ ቤት ከታገደ በኋላ አሁን ደግሞ በትራምፕ አስተዳደር በኢትዮጵያ ላይ ተጥሎ የነበረው የቪዛ እገዳን የሚሽር ሌላ አዲስ የፍርድ ቤት ውሳኔ ተላልፏል። በአሜሪካ የፌዴራል ፍርድ ቤት የተላለፈው አዲስ ውሳኔ አሜሪካ የዜግነትና የኢሚግሬሽን አገልግሎት ከጉዞ እገዳ ሀገራት የሚመጡ የማመልከቻ ሂደቶችን ላልተወሰነ ጊዜ እንዲያቆም ያስተላለፈው መመሪያ በሕግ ፊት ተቀባይነት እንደሌለው አረጋግጧል። እንደ ኒውስዊክ ዘገባ ከሆነ ሰብሳቢ ዳኛ በሰጡት ብይን የኢሚግሬሽን መስሪያ ቤት የቀረቡለትን ማመልከቻዎች የመቀበልና የመወሰን ሕጋዊ ግዴታ ያለበት መሆኑን ገልጸው በአመልካቾች ሀገር ማንነት ላይ ብቻ ተመስርቶ ፋይሎችን ለረጅም ጊዜ አግዶ ማስቀመጥ መብትን መጣስ መሆኑን አስታውቀዋል። ይህ ውሳኔ በተለይ ከኢትዮጵያ፣ ከኤርትራና ሌሎች እገዳው ከተጣለባቸው ሀገራት ለሚመጡ ዜጎች የቆመ የሥራ ፍቃድና የቋሚ ነዋሪነት ወይም ግሪን ካርድ ሂደታቸው በአስቸኳይ እንዲቀጥል ትልቅ የሕግ በር የሚከፍት ሆኗል። ይህ የፍርድ ቤት ውሳኔ የመጣው በኢትዮጵያ ላይ ሌላ ተደራቢ የሕግ ጫና በነበረበት ወቅት መሆኑ ጉዳዩን ይበልጥ ትኩረት የሚስብ ያደርገዋል። ቀደም ሲል የፌዴራል መንግስቱ ለኢትዮጵያን ተሰጥቶ የነበረው የጊዜያዊ ጥበቃ ሁኔታ ወይም ቲፒኤስ እንዲያበቃ ወስነው የነበረ ቢሆንም በቅርቡ ሌላ የፍርድ ቤት ይህንኑ የመንግስት ውሳኔ ለጊዜው ማገዱ ይታወሳል። በእነዚህ ተከታታይ ፍርድ ቤት ውሳኔዎች ምክንያት በአሜሪካ የሚገኙ ኢትዮጵያን የመባረር ስጋት ሳይኖርባቸው በሕጋዊነት እንዲቆዩና የሥራ ፈቃዳቸውን እንዲያድሱ ዕድል አግኝተዋል። የሕግ ባለሙያዎች እንደሚሉ ከሆነ የጉዞ እገዳው ተፈጻሚነት ላይ የተቀመጠው ገደብና የቲፒኤስ መታገድ ተዳምረው በሺዎች ለሚቆጠሩ ኢትዮጵያውያን ቤተሰቦች ትልቅ እፎይታን የፈጠረ ክስተት ነው። የፕሬዝዳንት ትራምፕ አስተዳደር ከጥር 2026 ጀምሮ ኢትዮጵያን ጨምሮ በ75 ሀገራት ላይ ጣለው የኢሚግሬሽን ቪዛ እገዳ በብዙ ሺዎች የሚቆጠሩ ቤተሰቦችን ሲያለያይና ዜጎችን ለከፍተኛ እንግልት ሲዳርግ ቆይቷል። የትራምፕ አስተዳደር ለዚህ እርምጃው ብሔራዊ ደህንነትን ለመጠበቅ ነው የሚል ምክንያት ቢያቀርብም የፍርድ ቤት ውሳኔዎች ግን የመንግስት አስፈጻሚ አካላት ከሕግ በላይ መሄድ እንደሌለባቸው እያረጋገጡ ይገኛሉ። ምንም እንኳን የአሜሪካ ሀገር ውስጥ ደህንነት ሚኒስቴር DHS በእነዚህ ውሳኔዎች ላይ ቅሬታ ቢኖረውና ይግባኝ ሊጠይቅ ቢችልም
በአሁኑ ወቅት ግን የኢትዮጵያን የቪዛ ፋይሎች እንዲንቀሳቀሱና የቆይታ መብታቸው እንዲከበር አስገዳጅ ትዕዛዝ ሆኖ ተመዝግቧል። ይህ ሂደት በአሜሪካ ኢሚግሬሽን ፖሊሲ ዙሪያ የሚደረገው ፍጥጫ ገና ያልተቋጨ መሆኑንና የዜጎች መብትም በእነዚህ ሕግ ትግሎች ላይ የተመሰረተ መሆኑን በግልጽ ያሳያል። ወደ ቀጣይ መረጃ አለፍን። ትራምፕ ላይ ያነጣጠረው ተኳሽ ክስ ተመሰረተበት። ባሳለፍነው ሳምንት ቅዳሜ ምሽት በነጩ ቤተ መንግስት የዘጋቢዎች የራት ግብዣ ላይ ተኩስ የከፈተው ግለሰብ ላይ ክስ ተመሰረተ። የካሊፎርኒያ ነዋሪው ግለሰብ የአሜሪካ ፕሬዝዳንት የሆኑት ዶናልድ ትራምፕ ላይ ግድያ ሙከራ በማድረግ ወንጀል ክስ ነው የተመሰረተበት። የ31 ዓመቱ ኮል ቶማስ አለን ትላንት ሰኞ ዕለት በዋሽንግተን ዲሲ ፍርድ ቤት የቀረበ ሲሆን ተኳሹ በሁለት የጦር መሳሪያ ወንጀሎች ክስ ተመስርቶበታል። በራት ግብዣው ላይ ጸጥታ ፍተሻን ጥሶ ያለፈው ግለሰቡ ከፊል አውቶማቲክ ሽጉጥ፣ አነስተኛ ጠመንጃ እና 3 ቢላዋ ይዞ እንደነበር አቃቢ ሕግ በችሎት በክሱ አመልክቷል። የደህንነት አባል የሆነ ግለሰብ በጥይት የተመታ ቢሆንም የከፋ ጉዳት እንዳልደረሰበት መገለጹ ይታወሳል። ክስ የተመሰረተበት ግለሰብ ጥፋተኛ ሆኖ ከተገኘ የዕድሜ ልክ እስር እንደሚጠብቀው ነው የተነገረው። ሰኞ ዕለት ፍርድ ቤት የቀረበው ተጠርጣሪ ዳኛው ለሚያቀርቡለት ጥያቄዎች ዝግ ባለ ለስላሳ ድምፅ አዎ ክቡርነቶ ወይም አይ ክቡርነቶ ብቻ ብሎ ሲመልስ ተደምጧል። ለፍርድ ቤቱ ዕድሜውን የገለጸው ተጠርጣሪ ሁለተኛ ዲግሪ እንዳለው ተናግሯል። ክሱ በቀረበበት ጊዜ ግለሰቡ በ3 የአሜሪካ ወታደሮች ታጅቦ ነበር የቀረበው። በቅዳሜው ራት ግብዣ ላይ ፕሬዚዳንት ትራምፕ፣ ምክትል ፕሬዚዳንት ጄዲ ቫንስ፣ የካቢኔ አባላትና ሌሎች የዋይት ሃውስ ባለስልጣናት የተኩስ ድምፅ ከተሰማ በኋላ ከዋሽንግተን ሂልተን ሆቴል አዳራሽ በፍጥነት እንዲወጡ መደረጋቸው ይታወሳል። የአሜሪካን ፕሬዚዳንት ለመግደር መሞከር በዕድሜ ልክ እስራት የሚያስቀጣ ሲሆን የጦር መሳሪያን ከግዛት ወደ ግዛት ማጓጓዝና የጦር መሳሪያን ለአመፅ ወንጀል መጠቀም ሁለቱም ወንጀሎች እስከ 10 ዓመት በሚደርስ እስራት እንደሚያስቀጡ ሕጉ ያስቀምጣል። ግለሰቡ በቀጣይ ሐሙስ ዕለት ዳግም ፍርድ ቤት እንደሚቀርብ ዘገባው አመልክቷል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።